ሰላም ለእናንተ ይሁን። በምድር ዙሪያ ያላችሁ ወገኖቼ እንዴት ናችሁ? ክብር ሁሉ ለጌታ ይሁን። ዛሬም በጸሎታችን መስመር ላይ ተገኝተናል። እንዴት ናችሁ? ሰላማችሁ ይብዛ። ወንጌላዊት አረጋሽ ነኝ ከካናዳ ከቫንኮቨር። ዛሬም ከእናንተ ጋር ልጸልይ መጥቻለሁ። ክብሩን እግዚአብሔር ይውሰድ። ዛሬ የሆነ ነገር የሚያስፈልጋችሁ ነገር ልናገር መጥቻለሁ። በእግዚአብሔር ስለመታመን እናገራለሁ። እግዚአብሔር ስሙ የተባረከ ይሁን። እንደዚህ ይላል ኤርምያስ ምዕራፍ 17 ቁጥር 7 አነባለሁ። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው ይላል። ሃሌሉያ! ብሩክ የሰው ስም ሳይሆን በእግዚአብሔር የታመነ እምነቱም በእግዚአብሔር የሆነ ምን ማለት እንደሆነ ነግራችኋለሁ። እስቲ እግዚአብሔር በመካከላችን እንዲያልፍ እግዚአብሔር እንዲሰራ ያለ እግዚአብሔር መንፈሳዊ ነገር ምንም ነው ወገኖች ሆይ። እግዚአብሔር ከሌለ ምንም የለም። ጌታ እንዲመጣ እጸልያለሁ፣ እለምናለሁ ጌታ እግዚአብሔር አምላካችን ሆይ ይሄን ጊዜ ስለሰጠን እናመሰግናለን። የኔ ጌታ እኔና እህቶቼን እኔና ወንድሞቼን በምድር ዙሪያ ያሉትን ልጆችን ይሄን ሰዓት ስላሳየን ይሄን ጊዜ ስላሳየን ለታላቁ ስምህ ክብር ይሁን። ከፍ በል አባታችን እግዚአብሔር በዙፋን ያለ ሆይ በዚህ ሰዓት መጥተናል። ተቀበለን፣ ተናገረን፣ ነካከን፣ በመካከላችን ይለፍ። የኔ ጌታ ምናረገው ሁሉ ለክብር ይሁን። መንፈስ በኃይል በመካከላችን ይለፍ። ጸጋ ይለፍ። ጌታው ፈውስ ይሁን። ጌታው አንተን ማወቅ ይሁን። ካንተ ጋር መገናኘት ይሁን። ጌታ ሆይ አንተ ደግሞ ክበር። ጌታ ሆይ ስም ይባረክ። ዲያብሎስ ላይ ደግሞ የምትፈርድበት የምትቀጣው ቀን ይሁን። ጌታ ሆይ አንተ ክበር። አባት ሆይ እኔና እህቶቼ ወንድሞቼ ለአንተ በእጅ ላይ አሳልፌ እሰጣለሁ። ተባረክ። ቃል ይብራልን በኢየሱስ ክርስቶስ በጌታችን ስም አሜን አሜን። ክብር ሁሉ ለኢየሱስ ይሁን። ጌታ ስሙ የተባረከ ይሁን። አንድ አዝማችን ልዘምር ወገኖች ሆይ በእውነት የእግዚአብሔር መታመን እንዴት ድንቅ እንደሆነ ዛሬ ነግራችኋለሁ። በምንም ውስጥ ሆኑ እግዚአብሔር ከዛ ሊያወጣችሁ መጥቷል። በሱ እንታመን። አንተ ለኔ መታመኛዬ ነህ፣ 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 አንተ ለኔ መታመኛዬ ነህ። ሸለቆ ሲወርድ ሲወጣ ተራራ ጉልበቴ ሲዝል ሆነ ከኔ ጋራ በፍቅር ቃል በፍቅር ቃል እያባበልከኝ እንደ አመሌ የተሸከምከኝ እንደ አመሌ የተሸከምከኝ መድኔ መድኔ አለው ያልከኝ ከጎኔ ኢየሱስ ጌታ መድኔ ደካማ መሆኔን አይተ አቆምከኝ ጌታ ምሕረትን አብዝቴ። ዘማሪ ስላልሆንኩኝ ይቅርታ ጠይቃለሁ። እግዚአብሔር አምላክ ይባርካችሁ። እንዲህ ይላል በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ብሩክ ነው ይላል። እናንተ ብሩክ የሰው ስም ይመስላችኋል? አይደለም። በእግዚአብሔር የታመነ እምነቱ እግዚአብሔር የሆነ እሱ ብሩክ ነው ይላል። ለምን ይላል እንዴ? በእግዚአብሔር ነው የታመነው። እምነቱ በእግዚአብሔር ላይ ነው፣ በእግዚአብሔር ላይ ነው የተደገፈው። ስለዚህ እሱ ብሩክ ነው ይላል። ብሩክ የምትሉት እምነት የሌለውን ሰው ብሩክ ብላችሁ ስም አትስጡት፣ አትጠሩት። በእግዚአብሔር የታመነ ሰው ነው አንተ ብሩክ በሉት። ክብር ሁሉ ለጌታ ይሁን። እና ወገኖች ሆይ ዳዊት እንደዚህ ይላል በመዝሙር 91 ላይ በእኔ ተማምኗልና አስጥለዋለሁ፣ ስሜን መውቀዋልና ጋርደዋለሁ ይላል። እግዚአብሔር በሱ የሚታመኑትን እጅግ ይወዳል። አስጥለዋለሁ። ችግሩን የነከሰው የያዘውን ብኖር አስጥለዋለሁ። በእኔ ተማምነዋልና ስሜን አውቀዋልና ይጋርደዋለሁ፣ አስጥለዋለሁ፣
በእኔ ተማምነዋልና ይላል። እምነትን እግዚአብሔር እጅግ ይወዳል። ስለ እምነት ልነግራችሁ ነው ዛሬ። እስራኤላውያን ባለማመናቸው ነው ማድረስ ያቃታቸው። እምነት ከሌለ ምንም የለም። በእግዚአብሔር መንፈስ ነው እናምነዋለን፣ ይችላል እንላለን። በአዲስ ኪዳን ደግሞ ዋና ነገር እምነት አይደል? በእምነት ነው የዳነው። በኢየሱስ ክርስቶስ የሚያምን የዘላለም ሕይወት አለው መጽሐፍ ቅዱስ ስለን አሜን ብለን ጌታ ረድቶን ተቀበለን። ስለዚህ እምነት ትልቅ ነገር ነው። እንደገና መዝሙር 26 ላይም እንደዚህ ይላል፣ በእግዚአብሔር አምኛለሁና አልፈራም። ስለ እምነት ለማወቅ ዳዊት ጋር ሂዱ። ዳዊት አልፈራም፣ እግዚአብሔርን አምኛለሁና አልፈራም። ጠላቶቹ ብዙ ናቸው፣ ከበባው ብዙ ነው። አልፈራም፣ እግዚአብሔርን አምኛለሁ። የነገር ሁሉ ምንጭ እግዚአብሔር፣ ሰማይን የዘረጋ ምድርን የመሰረተ ነገሮቹን በቁጥጥሩ ስር የያዘ የሰራዊት ጌታ እግዚአብሔር ይታመናል። ወገኖች ሆይ ለምን በሉኝ፣ በምሳሌ እዚህ ላይ ይናገራል። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ብሩክ ነው ካለ በኋላ ምን እንደምል ታውቃላችሁ? በውሃ አጠገብ እንደተተከለ። እስቲ ያን በእውነት ሲያብራራ ይገርማችኋል እኮ። በውሃ ውስጥ እንደተተከለ ስሩም በውሃ ውስጥ እንደሚዘረጋ ነው ይላል። በበጋም በክረምትም አይፈራም። ለምን? ከውሃው የተነሳ ውሃ ውስጥ ነው ያለው። ዝናብ ዘነበ አልዘነበ ጉዳዩ አይደለም። እንጨቱ ዛፉ በበጋም በክረምትም ያፈራል። ቅጠሉ ይለማልማል። ፍሬው እጅግ ይበዛል። ለምን? ክረምትም ሆነ በጋም ሆነ ምድረ በዳ መጣ፣ ደረቅ መጣ፣ ዝናብ አልዘነበ ጉዳዩ አይደለም። ስሩም በውሃ ውስጥ ቀጥታላ። ወገኖች ከእግዚአብሔር የተነሳ ነው፣ ከሆነ ነገር የተነሳ አይደለም። ሰብ የምንሆነው የምንታመነው የምንቆመው ከኛ የተነሳ አይደለም። እሱ ደግሞ ተቃራኒውን እነግራቸዋለሁ ምን ያህል ችግር እንዳለው በእግዚአብሔር ማምንና በሌላ የሚያምን ሰው እና ምን ይላል? ፍሬው አቋርጥም ይላል። በእግዚአብሔር የታመነ ችግር ይምጣ አይምጣ፣ መከራ ይምጣ አይምጣ፣ እንደ የነገሮች ተቆጣጣሪ ማን ነው? የሰራዊት ጌታ እግዚአብሔር ነው። ሻላፑ ካራማሳን ደላላቦስ እግዚአብሔር ኃይላችን ነው። ወገኖቼ በደከምሽ ጊዜ ኃይልሽ ነው። ጠላት በመጣ ጊዜ መዋጊያሽ ነው። በተራበን ጊዜ መጋቢያችን ነው። እግዚአብሔር አይጥልም፣ ህዝቡን አይጥልም። በእኔ ተማምነዋልና አልጥልም። ደግመዋለሁ፣ ጋርደዋለሁ፣ አስጥለዋለሁ። ጠላት በመጣ ጊዜ ሃሌሉያ! እግዚአብሔርን መታመን ብሩክ ነው። አንቺ ብሩክ፣ አንተ ብሩክ። እግዚአብሔርን ተማምነሻላ። ካልተማመች ዛሬ እንድትተማመኝ ነገሮች ያው ይለዋወጣሉ። ዛሬ ጥሩ ሲሆኑ ዛሬ ክረምት ነው፣ ነገ በጋ ነው። ዛሬ ክረምት፣ ዛሬ ጥሩ ቦታ ነው፣ ነገ ምድረ በዳ ነው። እንደዛ አይደለም። ዛፉ ወገኖች ውሃ ውስጥ ከመተከሉ የተነሳ ያፈራል፣ አቋርጥም። ቅጠሉ ሙሉ ጊዜ ለማለማል ራፖና ማላጋንታ። እግዚአብሔር በቤትሽ እንደዚህ ያድርግ። በእግዚአብሔር ተማመኑ፣ በእግዚአብሔር እመን። አንተ እመን፣ አንተ ቤተሰብን ትድናለህ አለ ጌታ ኢየሱስ። በአዲስ ኪዳን እምነት ነው ዋናው ነገር። ጌታ ኢየሱስ ሰክቶ የሄደው የሰው ልጅ በተመለሰ ጊዜ እምነትን ያገኘውን ይላል። እምነት በዚህ ዘመን በቁስ ማመን እንደጀመረ በሰው በሌላ እና እንደዚህ ይላል። ተቃራኒውን ይናገራል እዚህ ላይ። በሰው የምታመን ግን ይላል ደግሞ በሰው የምታመን ግን ስጋ ለባሹን ክንዱ የሚያደርግ እሱ ይላል። እሱ በሰው የምታመን ስጋ ለባሹንም ክንዱ የሚያደርግ በስጋ ለባሹ የሚደገፍ እርጉም ነው ይላል። ያኛው ብሩክ ነው፣ ይሄ ደግሞ እርጉም። እንዴ የማምኑ ብዙ ናቸው፣ ግን እርጉም ብሎ ስም አወጡም እኮ እርጉም አይሉም። ግን በእውነት የማይታመን ስጋ ለባሹን የሚደገፍ ጠፊውን ሰው የሚደገፍ ባለስልጣን ነው ዘመዴ ብሎ የሚደገፍ እሱ እርጉም ነው ይላል። በምድረ በዳ እንደተቀመጠ መልካም በመጣ ጊዜ እንደማያይ ይላል። ኤርምያስ ምዕራፍ 17 ነው እያካፈልኳችሁ ያለሁት። እና መልካም በመጣ ጊዜ አይም ይላል። ስጋ ለባሹ ነው የተደገፈው፣ ክንዱ ያደረገው በቃ እሱ ላይ ተደግፈው። እኔ እኮ እንትና አለልኝ፣ እንትና ልጆች አሉ፣ አባቴ አለ፣ ዘመዴ አለ፣ ትምህርት አለ፣ እውቀት አለ፣
ያሁኑን አትዩ። በእግዚአብሔር ታመኑ። እግዚአብሔር የነገ አምላክ ነው። የተአምራት አምላክ ነው። እግዚአብሔር ይታመናል ወገኖች ሆይ። እግዚአብሔር ይታመናል። እመኑ ብሎ ነው ልጁንም የላከው። የዘላለምን ሕይወትን በእምነት ነው ያገኘነው። በምድርስ ያኖራል፣ ይሸከማል፣ ይረዳል። ስጋራባሹን ክንዳችሁ አታርጉ። ገንዘብ አትታመኑ በጭራሽ፣ ይቃጠላል። የሆነ ከተማ ላይ እኮ ባለጸጋ ከተማ ላይ እዚህ አሜሪካ ላይ በእሳት ነደደ። ለምን መኩ ነበር? ባለጸጎች በአንድ ቦታ ተከማችቶ ይኖሩ ነበር። ነደደ። በእግዚአብሔር የታመነ ድሃ ግን ገጠር ላይ ያፈራ ይሄዳል። እኔና አንቺ ከእግዚአብሔር የተነሳ ቆመናል። ዛሬ አለ እኔና አንተ ወንድሜ ቆመሃል። ለምን? እግዚአብሔር ኃያል ነው። እግዚአብሔር አይናወጥማ። እግዚአብሔር የዘላለም አምላክ ነዋ። ዘላለም ነዋ፣ ማለቂያ የለውም። እግዚአብሔር አይለዋወጥማ። እኔ አምላኪ እግዚአብሔር አልለወጥም አለ እግዚአብሔር። ስሙ ይባረክ። ስለዚህ የእስራኤል ሕዝቦ የጠፋችሁ አይደላችሁም አለ። እኔ አልለወጥም አለ። እግዚአብሔር አይለወጥም። እግዚአብሔር እንደ ሰው አይደለም። በቃ ራቶሎ ቦሎ ጋንታ በቃ ያኖራል። እግዚአብሔር ሩቅ ስለኖርክ አይደለም። ባለጸጋ ከተማ ላይ ስለኖርክ አይደለም። ሉጭ አገር ስላለ አይደለም። አገር ውስጥ ገጠር ስላለ አይደለም። ከተማ ስላለ አይደለም። ከእግዚአብሔር ጋር ከቆምክ ግን ሃሌሉያ ልምላሜ ላይ ነው ያለኸው። በቃ በሚፈልቅ በሚያፈራ ውሃ ላይ ነው የቆምከው ማለት ነው። እንደዛ ዛፍ በሰው የታመነ ግን ይላል በምድረ በዳ እንደቆመ ቁጥቋጦ እንደ ቁጥቋጦ ምድረ በዳ ላይ እንዳለ ቁጥቋጦ እንደሚደርቅ እንደገና ደግሞ መልካም በመጣ ጊዜ ሁሉ አይምሱ። ለምን አይምየት ያል ንፋስ ብቻ ምድረ በዳ አቧራ ብቻ ነው የሚያየው። ለምን? በሰው አትታመኑ፣ በሆነ ነገር አትታመኑ። በጭራሽ አይሆንም። እንደው በሆነ ይኸው በራሳችሁ አትታመኑ፣ ራሳችሁ አትመኑ። አይሆንም። በእግዚአብሔር ነው የምታመነው። እኔ እግዚአብሔር ኃያል ነው፣ ማንንም አይንቅም። ሃሌሉያ። እግዚአብሔር አባታችን ነው። እግዚአብሔር አይጥልህም። በእግዚአብሔር ታመኑ እና እስራኤል እስከ መቼ ንቁኛል አለ እግዚአብሔር። እምነት ነው የቸገራቸው። ውሃ አይሰጠንም፣ እንደገና ደግሞ እንጀራ እንዴ ትንሽ አይታገስ እኮ የተጋገረ እንጀራ ከሰማይ ዱብ ያደርጋል። ሃሌሉያ። ትንሽ መታገስ ነው። እሱ ደግሞ ይፈትነናል። ይፈትናቸው ነበር ይላል። ትንሽ ዘግይቶ ይፈትናቸው ነበር፣ ግን በዛ መካከል ይበድላሉ እነሱ። የእግዚአብሔር ነገር አልገባቸውም። እግዚአብሔር ይግባችሁ ወገኖች። እግዚአብሔር ጥበበኛ ነው። ዝም ስልም ይመጣል። መጠበቅ ነው። ፈጥኖም ደግሞ ያደርጋል። የሰማይና የምድር ዳርቻ ፈጣሪ ነው እግዚአብሔር። እግዚአብሔር ኃያል ነው። እግዚአብሔር ሰውን ይወዳል ወገኖች። ሰውን ፍለጋ ወደ ምድር መጥቶ ጭቃ ቦክቶ ሰው አረገ አይደል? እግዚአብሔር እኮ ብቻውን ለዘላለም የሚኖር አምላክ ነው። ጭቃ ያቦካበት ምክንያት እኛን እንደዚህ የሰራበት ምክንያት ሰው ፍለጋ ነው። ሰው ይወዳል። እንደገና እስራኤልን ወረደ ከምድረ ግብፅ አወጣቸው። ህዝቤ አለ። በእስራኤል ደግሞ ዓለምን ለመድረስ አወጣል። እሷም እምቢ ስትል መጨረሻ ወረደ። ወልድ ወረደ። መስቀል ላይ ልጁን ሰጥቶ ሰውን ይወዳል እግዚአብሔር። በእግዚአብሔር እንታመናለን። እግዚአብሔር ለሰው ብሎ ይሞታል። ልጁ ኢየሱስ ክርስቶስ በመስቀል ላይ የሞተው ለሰው ብሎ ነው። ለምን? ሰውን እንዴ እንከባከባል። ሰውን ደግሞ ይፈትናል። ማን እንደሆነ ይፈትሻል። ስለዚህ ልቤን አትጣል። በሌላ ነገር ላይ ልቤን አትጣል። እግዚአብሔርን ታመን። እሱ የዘላለም አምላክ የምድር ሁሉ ዳርቻ ፈጣሪ ነው። እግዚአብሔር ማንንም አይጥልም። እግዚአብሔርን የታመነ እምነቱም እግዚአብሔር የሆነ ብሩክ ነው። ብሩክ ነው። አንተ ብሩክ ራሾዶ ቦካላቦራ ባሰንዳላላቦ ክራባዲያ እግዚአብሔር ብሩክ ነው ይልሃል። በሱ ታምነ ከሆነ ብሩክ ነው። በቃ ማን ነው ምነካ? ምን ትሆናል? እንዲህ ያለ ዳዊት ምድር ብትናወጥ ተራሮች ወደ ባህር ልብ ቢገቡ አልፈራም። እንዲህ በእውነት ነው የምላችሁ። እሱ ምንም ምድር ሼክ ብታረግ ዳዊት ቆመዋል። እግዚአብሔር ነው። እግዚአብሔር ማን ነው? እግዚአብሔር ኃያል ነው። እግዚአብሔር ፈጣሪ ነው። እግዚአብሔር ሁሉን ቻይ ነው። እግዚአብሔር ከዘላለም እስከ ለዘላለም ይኖራል። እግዚአብሔር ሁሉ አለው። ለምንድን ነው የምንጠራጠረው? ሁሉ አለው። መስጠት ይችላል። አይደክምም። ይደክማል ብለን ነው የምንፈራው። ይሞታል ብለን ነው የምንፈራው። ምንድን ነው እግዚአብሔር የማንታመነው? ከስጋ ለባሽ ላይ አይናችሁን አንሱ። ከገንዘብ ላይ፣ ከክብር ላይ፣
ትምርቴኔማ ዶክተር ነኝ ፕሮፌሰር ምን እናርግ ታዲያ? ምንም ጥቅም የለውም እኮ ሞቱ እኮ ብዙ ፕሮፌሰሮች፣ ብዙ ዶክተሮች፣ ብዙ ፓይሌቶች ሞቱ፣ ባለስልጣኖች ሞቱ፣ አረጁ። በቃ ይሞታሉ። እነ ትራምፕም ይሞታሉ። ነቄ በቃ ምንም ሰው ይሞታል። አትታመኑ። ኢየሱስ ክርስቶስ ጌታ ነው። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ እሱ ብሩክ ነው። በወንዝ ዳር እንደተተከለ ስሩም በውሃ ውስጥ እንደዘረጋ በቀን በሌሊት እንደሚያለመልም በበጋ በክረምት እንደማይፈራ ዝናብን እንደማይጠብቅ ዘነበ ዛሬ እንትና ሆነ ዛሬ እንደማይል እንዴ በእግዚአብሔር ላይ የቆመ እንደዛ ነው። እግዚአብሔር የማይነቀል የጸና ግንብ ነው። ጻድቅ ወደሱ ሮጦ ከፍ ከፍ ይላል መጽሐፍ ቅዱስ። ጌታ ኢየሱስ ስሙ የተባረከ ይሁን። ወገኖች እምነታችሁን አትጣሉ። በእግዚአብሔር ላይ ያለውን ነገር ለምንም ጉዳይ እመኑት። ታመሻል ይፈውሳል፣ ወድቀሻል ያነሳል፣ አትሄዳል ታገኛለሽ እንጂ ወደ ግራ ወደ ቀኝ አንልም። እግዚአብሔር ኃያል ነው። የሌለውን ነገር ያመጣል። እንዴ ሰማይና ምድርን ኑ ተዘርጉ ብሎ ነው እኮ የዘረጋቸው። በእውነት ይፈጥራል። ፈጣሪ ነው እግዚአብሔር፣ ሁሉን ይችላል። ስሙ የተባረከና የተመሰገነ ይሁን። እግዚአብሔር በዙፋኑ ላይ አለ። እግዚአብሔር ሁሉን ይችላል። ደግሞ ቸር ነው እግዚአብሔር፣ ቸር ነው እሱ። በእውነት በቃ ቸር ነው እግዚአብሔር፣ እንደ ሰው አይደለም። በእውነት ሁሉ አለው፣ በዛ ላይ ቸር ነው። ምን ትፈልጋለህ ከዚህ በላይ? ኢየሱስ ክርስቶስ ጌታ ነው። ኢየሱስ ያድናል። ለዚህ ነው በክርስቶስ ኢየሱስ በኩል ወደ እግዚአብሔር ሁልጊዜ የምንቀርበው። በልጁ በኩል ስንመጣ ደግሞ ልጁን የፈረደበት በመስቀል ላይ ስለሆነ ወዲያው ይቀበለናል። ዛሬ ጸልይላችኋለሁ ወገኖቼ፣ ጸልያለሁ ለቤተ ክርስቲያን እምነታታ ዛሬ ቁስ ለምትከተል በቁስ ለምትደጋው በቃ አንዱ የበለጠ የመሰለ ውድድር ነው። በቁስ አልተወዳደሩም ሐዋርያት። ወርቅም ብርም አልነበራቸው፣ እግዚአብሔር ነበራቸው። ስሙን እየሰጡ ነው የሄዱት። እና ብርና ወርቅ የለንም ለኔ እንሰጣለን ተነስና ተመላለስ እያሉ ሰውን ህይወት እየዘሩበት ሰውን ያቆሙ ደዌ ከፊታቸው እየሸሸ የሚድኑ በእነሱ ላይ እየተጨመረ ሄዱ። ለምን? እምነታቸው ቦልድ ነበረ። እግዚአብሔር ያውቁ ነበር። የተሰቀለውን ክርስቶስን ይሰብኩ ነበር። ለእግዚአብሔር በእግዚአብሔር ይታመኑ ነበር። ሃሌሉያ! ጌታ ኢየሱስ ስለ እምነት ሁሉ ጊዜ ይናገራል። እመን እንጂ አትፍሪ፣ እመን እንጂ አትፍራ። እናንተ እምነታችሁ ወዴት ነው? እናንተ እምነታችሁ የጎደለ ይላል። እምነት ሲጎል ጥሩ አይደለም። እምነት ጨምሩ። ኢየሱስን እመኑ። በኢየሱስ የሚያምን የዘላለም ሕይወት አለ። ዛሬም ደግሞ ሆኖ የሆነ ችግር ውስጥ ስኖር ሰው ሳይሆን ግራ ቀኝ የሚጠብቅ ሳይሆን ሰማይን አምላክ አንተ ነው የአንተ ለማኝ ነኝ የሚል ሰው እግዚአብሔር ያፈሳል። በጎ ስጦታ ፍጹም በረከት ከብርሃናት አባት ከላይ ነው። ኢየሱስ ክርስቶስ ጌታ ነው ወገኖቼ። ስለዚህ እመኑ። ስለ እምነት አስተላልፉ። አለማመንን አትዝሩ። ምን ይሆን ደግሞ በቃ ምን ልመጣ ነው? ልናልቅ ነው። እናልቅም። ማሱ ተለካንዶ ሞትም ደግሞ አንፈራም። ብንሞት ወደ ጌታችን እንሄዳለን። ብዙዎች ሄዱ ከመካከላችን ያስቀኑናል። በሰላም እያመሰገኑ የሄዱ ሰዎች። ስለዚህ እንሄዳለን። ዘላለማችን እዛ ነው። በምድር ላይ ደግሞ 70 ዓመት ደግሞ ያበላናል፣ ያኖረናል፣ ይረዳናል። ኃይል የእግዚአብሔር ነው። መንፈስ ቅዱስ በላችሁ ላይ እንዲመጣ እምነታችሁ እንድታደስ ነው መጸለየው። ዛሬ በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ብሩክ ነው። ብሩክ ነው እሱ። በወንዝ ዳር እንደተተከለ ወንዝ ውስጥ እንደተተከለ ፍሬው እንደማያቋርጥ በበጋ እንደማይፈራ ሻካራ ፑራማንዳ ጌታ ሆይ ትታመናለህ። አንተ ትታመናለህ። ናዝሬቱ ኢየሱስ ወንድሜ ላይ ዛሬ እምነት እንዲመጣ ለምንሃለሁ ጌታ ሆይ። ኢቴ ላይ እምነት እንዲመጣላት ለምንሃለሁ ጌታ ሆይ። አንተ ታድናለህ፣ ትታደጋለህ። በሰማይ በምድር ታምራትን ያደርጋል አለ። በእውነት አባቶች እያስደመሙ ነገስታትን እያስደመሙ እነ ዳንኤል ነቡከደነፆርን እነ ብልጣሶርን እና ጋርዮስን እያስገረሙ ነበር። በቃ በእነሱ ምክንያት እግዚአብሔር ኃያል ነው፣ እግዚአብሔር የምድር ዳርቻ ፈጣሪ ነው፣ የእናንተ አምላክ የአማልክት አምላክ ነው ብለው ይሰግዱ ነበር። ራስ ወገኖች እግዚአብሔርን አስተዋውቁ። እግዚአብሔርን ነው ማስተዋወቁ አለ ዳዊት።
እግዚአብሔርን አስተዋውቁ። እግዚአብሔር ኃያል ነው። እግዚአብሔር ሩሩ ነው። እግዚአብሔር ይችላል። እግዚአብሔር ሰጪ ነው፣ ይሰጣል። እግዚአብሔር ነገርን መቀየር ይችላል። አሁን እንዳለው አይሆንም። በሰው የሚታመን እርጉም ነው። ይልቅ በገንዘብ የሚታመን እርጉም ነው። እሱ ዝም ብሎ በቁስ የሚታመን እርጉም ነው። በትምህርት የሚታመን በሌላ ነገር በቃ ዋናው እግዚአብሔር ነው። ከዛ በኋላ ነው ሌላውን የምንሰራ። በስራውም የሚታመን እሱ እርጉም ነው። ለምን? እግዚአብሔር ነው። እግዚአብሔር የሁሉ ነገር ቁንጮ ነው። ነገሮችን የያዘ እግዚአብሔር ነው። እግዚአብሔር ሆይ እናመሰግናለን። ስለ እህቶቼ አመሰግናለሁ። ስለ ወንድሞቼ አመሰግናለሁ። ክብር ሁሉ በሰማይ በምድር ለአንተ ይሁን። አንተ ሕያው አባት ነህ፣ አምላክ ነህ። እኔ ጌታ ስላገኘኝ ክብር ለአንተ ይሁን። ያንተ ስለሆነ ወንድሜ አንተን ስላወቀ እህቴ አንተን ስላወቀች ክብሩን ውሰድ ጌታ ሆይ። ጌታ ሆይ ወደ አንተ መጥተናል ዛሬ። ስጋ ለባሽ ደካማ ነው። በእውነት ደካሞች ነን ጌታ ሆይ። አንዳንድ ጊዜ ብዙ ነገሮች መጥቶ አይምሮአችን ይይዛሉ። ነገሮችን ሁሉ እንደዚህ ወዛግባሉ። የምህረት አምላክ ሆይ ምህረት አድርግልን። አስበን ጌታ ሆይ። በአንተ ፈተና ማለፍ አንችልም። ብዙውን ጊዜ እንደክማለን። ምህረት አድርግልኝ። በዚህ ሰዓት ይለምናለሁ። ቅዱስ መንፈስ ይላክልን። ለእኔና እግዚአብሔር በወገኖች ላይ መንፈስ ይፍሰስ። የእምነት ኃይላቸው ይታደስ ጌታ ሆይ። የጸሎት ህይወታቸው ይታደስ። ከአንተ ጋር ያላቸው ህብረት ይታደስ። መታደስ ይሁን ጌታ ሆይ። አንተ ማወቅ ይሁን ጌታ ሆይ። አንተ ማየት ይሁን ጌታ ሆይ። አይኖቻቸው ይከፈቱ ጌታ ሆይ። በአንተ መታመን ብሩክ ይሁኑ ጌታ እግዚአብሔር ሆይ። በአንተ የሚታመን ብሩክ ነው። እምነቱ እግዚአብሔር የሆነ ብሩክ ነው። የሰማይ አምላክ እግዚአብሔር ሆይ ከመልካም ነገር አጠግባቸው ጌታ ሆይ። ስለ ክርስቶስ ዘንበል በል። ከተቸገሩበት ነገር ማውጣት ትችላለህ። እጅን ዘርጋ ጌታ ሆይ። አውጣቸው ጌታ እግዚአብሔር ሆይ። የከበዳትን በትን ከዙሪያዋ ጌታ ሆይ። ወንድሜ ላይ የተጫነው ድንጋይ አንከባለሁ። ማሶቶሎ ኮማንዳላላቦስ ሬዲያ ኢየሱስ የእግዚአብሔር ልጅ እናምናለን። አንተ ያው እግዚአብሔር ልጅ ነህ። አንተ ፈጣሪ ነህ። ትችላለህ። ከዚህ ልታወጣን ትችላለህ። ይህን ነገር ልትቀይርላት ትችላለህ። ልትፈውሳት ትችላለህ። ወንድሜን እንደገና ልታነሳው ትችላለህ። በሮችን ልትከፍት ትችላለህ። የተያዘበትን ነገር ልታስለቅቅ ትችላለህ። ልትፈርድለት ትችላለህ። ሾዶፖቶ ኮቦራዲ ሻና ማለጋንታ ሞክሬቬቸነ ማለጋንቶ ሎሎቦክራቫጆና ማለጋንቶ እግዚአብሔር ሆይ እለፍ በዚህ ሰዓት ቅዱሳን ወገኖቼ ላይ ጌታ ሆይ አንተ ማንነት ለዓለም ሁሉ እንዲገልጡ ለዓለም ሁሉ እንዲያውጁ አንተን እንዲመሰክሩ ክብሬን እንዲገልጡ በላቸው ላይ ና መንፈስ ቅዱስ አቅም ሆናቸው። በዚህ ሰዓት ኃይላቸውን ሁን ጌታ ሆይ። በላቸው ላይ እለፍ። ስጋቸው ላይ እለፍ። መንፈሳቸው ላይ እለፍ። መንፈስ ቅዱስ አቤቱ ጅማታቸው ላይ እለፍ። አጥንቶቻቸው ላይ እለፍ። ስጋቸው ውስጥ እለፍ። መንፈስ ቅዱስ በኃይል እለፍ። መንፈስ ቅዱስ በኃይል ሌላ ሰው ሆኖ እንዲነሳ ጌታ ሆይ መንፈስ ቅዱስ በላዩ ላይ ሲመጣ ሳኦል ምን አገኘው አሉ። በእውነት እሱ ከነቢያት ወገን ነውን? ምን አገኙ አሉ። አንደኛ ሳሙኤል 10 ላይ ምን አገኘው አሉ። ጌታ ወንድሜን ምን አገኘው ይበሉት። ከዛሬ ጀምሮ ታሪኩ ይቀየር። የሰማይ አምላክ እግዚአብሔር ከዛ ቀን ጀምሮ ሌላ ሆኗል ይበሉ። ጌታ ከዛ ቀን ጀምራ ይቴ ሌላ ሆነች፣ ማፍራት ጀመረች ይበሉ። በኢየሱስ ክርስቶስ ስም አንተ ላይ ተከሉ ጌታ። ከአንተ የተነሳ ያፍሩ ጌታ። ከውሃ የተነሳ ጌታ ተቆርጦ የነበረውን ጉቶ እንደገና ይለመልማል አለ ኢዮብ። በእውነት እንደገና በክርስቶስ ኢየሱስ መለምለም ይሁን። መለምለም በቤትሽ ላይ ይሁን በኢየሱስ ስም ይሁን። መለምለም በቤት ላይ ይሁን በኢየሱስ ስም ይሁን። ሕይወት በኢየሱስ ስም ይለምልም። በኢየሱስ ስም ደዌ ለቆ ይሂድ። በኢየሱስ ስም እርግማን ለቆ ይሂድ። የዘር ማንዘር እርግማን አንተ ላይ አይስራ። በኢየሱስ ስም አፈረስነ ማራጋቹና ማቲላ ፖትራላ ፖራ ማራጋላራ ዲናሞስ ጌታ መንፈስ ቅዱስ ይለፍ እባክህ ልጆችን ጎም እባክህ በዚህ ቀን ጌታ የመጎምኛ ቀን ይሁን። የመጎምኛ ቀን ይሁን። ኢቶች የሚጎበኙበት ጌታዊ እምነታቸው የሚታደስበት ሕይወታቸው የሚታደስበት የሚለመልሙበት እንደገና የሚቆሙበት እንዲሆን ስለ ክርስቶስ ለምናለሁ። እጅ ትምጣ
ኢቴ ላይ ይምጣ፣ እጅ ወንድሜ ላይ ይምጣ፣ እጅ ጌታ እግዚአብሔር ቤተ ክርስቲያን ላይ ይምጣ። ጌታ የሞተችው ቤተ ክርስቲያን እንደገና እንደ ሎዶቅያ የሆነችው ቤተ ክርስቲያን በቁሳዊ የምትታመን ጌታ እግዚአብሔር አለኝ ያለች የሞተችው የቆመች መስላ የወደቀችው በክርስቶስ ኢየሱስም ተነሳ። ቤተ ክርስቲያኖች ይነሱ፣ አብያተ ክርስቲያናት ይነሱ፣ ጸጋን ይሞሉ፣ ኃይልን ይሞሉ፣ አይኖቻቸው ይከፈት፣ እግዚአብሔርን ይወቁ፣ አገልጋዮች እግዚአብሔርን ይወቁ፣ የሰማይን አምላክ ይወቁ፣ እንደገና አዲስ ማድረግ የሚችለውን ይወቁ፣ ታሪክ የሚሰራውን ይወቁ። አሻዳጋላ ቦራባቲያ የሎዶቅያ ቤተ ክርስቲያን ሁሉ አለኝ ትላለች። በቃ እኔ አለኝ ለብ ብላለች። ወይ አልተወችም፣ ወይ አልገባችም፣ ወይ ጌታ ጋር አስጠብቃትልም፣ ጌታ አይመራትም፣ ወይ ደግሞ ትታ አልወጣችም፣ ዓለማዊም አይደለችም። ለብ ብለሻል፣ ካፌ ልተፋሽ ነው አለ። ተስተካከይ፣ ንስሐ ግቢ፣ ተመለሺ፣ ነው በደጅ ቆሜ አንኳኳለሁ አላት። ጌታ ሆይ ዛሬ እንደ ሎዶቅያ ቤተ ክርስቲያን ቁሳዊ ነገር አላት፣ ግን ሀብት ግን አላት። ቢልዲንግ ሃሌሉያ። አንዳንድ ሰው ቢውልድ ይሰራል፣ ሀብት አለው፣ በቃ አቤት አቤት የኔ ንብረት ቢሊየን ነው ምናምን ነው ይላል። ኧረ በስመ አብ ይዘው ይጥፋ፣ ገንዘብ ይጥፋ፣ የራሱ ጉዳይ። ኢየሱስ ክርስቶስ ሆፓራ ማካላራዲናዎስ ጌታ ቤተ ክርስቲያንን ይምራ፣ የሰማይ አምላክ ምራ። ትንንሽ ቤተ ክርስቲያን በስሜ የተጠራው የተተከሉትን አንተን የሚጠብቁትን በክርስቶስ ኢየሱስ መንፈስ ይግባባቸው፣ ጸጋ ይሞሉ። ጌታ ሆይ ሐዋርያት ጌታ ብር ሳይሆን ወርቅ ሳይሆን አንተ ያላቸው ጌታ ሆይ ለቤተ ክርስቲያን ና ጌታ ሆይ ለይቶቼ ለወንድሞቼ ጌታ ለአገልጋዮች እረኛ ነን ላሉት ጌታ ሐዋርያ ነን ላሉት ነብይ ነን ላሉት ወንጌላዊ ለሆኑ አቤቱ ና ጌታ ሆይ ና መንፈስ ይግባባቸው፣ በመንፈስ ይነዱ። ጌታ ሆይ የእግዚአብሔር ልጆች እንደሱ በእግዚአብሔር ይመራሉ። በእግዚአብሔር መንፈስ የሚመሩ እነሱ የእግዚአብሔር ልጆች ናቸው። ሻቱ ፓራላጋንታላላቦስ ጌታ መንፈስ ቅዱስ ቤተ ክርስቲያን ይምራ፣ ቅዱሳን ይምራ፣ የኢትዮጵያን ቤተ ክርስቲያን ምራ። ጌታው የኤርትራን ቤተ ክርስቲያን ምራ። ጌታው በውጭ ያለው የአሜሪካ ምራ። ጌታው የካናዳ ምራ፣ የአውስትራሊያ ምራ፣ የአውሮፓ ምራ። ሻላቡ ካራዋንዲያ የአፍሪካ አብያተ ክርስቲያናት ምራ። ጌታ ሆይ ለሰው አሳልፈህ አትስጥ። ጌታ ሆይ ለራሳቸው አሳልፈህ አትስጥ። ጌታ ሆይ አውቁምና ብዙ ሚማን ምን ግራ ቀኙ የማቀዝ ባለና ባክት መራው ዘንድ ጸልያለሁ። የእስያን ቤተ ክርስቲያን መራለው እንዳልክ ሰባቱን ከዋክብት በእጁ ያዘ በሰባቱ የወርቅ መቅረዞች መካከል መመላለስ እንዳልክ አንተ ተመላለስ ጌታ ሆይ መሪዎቿን ያዝ ጌታ ሆይ ከስጋዊነት አውጣ፣ ከዓለማዊነት አውጣ፣ ከውድቀት አውጣ። መነሳት ይሁን in the name of Jesus። ሻኩ ፓራፑና ማስያ ጠላት እየሰራ ያለው ምስጢር በኢየሱስ ስም የፈረሰ ይሁን። አንተ ዲያብሎስ በምድር ዙሪያ የምትሰሩ መናፍስቶች፣ አጋንንቶች ቤተክርስቲያንን ያደከማችሁ የጨለማ ጉልበት የእግዚአብሔር እሳት በላችሁ ላይ እንደድ ጌታው እሳት አወርድባችሁ። እሳት በምድር ዙሪያ በኢየሱስ ስም አየሩ እሳት ይሁንባችሁ። ሉሲፈርና መልእክተኞቹ እሳት ይብላችሁ። የእግዚአብሔር እሳት በዚህ ሰዓት ያገኛችሁ፣ ቀስቱ ያገኛችሁ፣ ከሰማይ የሚወራወር ቀስት ያገኛችሁ። ተቃጠሉ በኢየሱስ ስም። መናፍስቶች፣ ደጋሚ፣ መተተኛ፣ ሟርተኛ፣ ጠንቋይ ቤተክርስቲያን የምትረግሙ ቅዱሳን የምትረግሙ እናንተ አገልጋዮች የምትረግሙ ረጋሚዎች ምንጫችሁ ይድረቅ። ረገምኳችሁ። እኔ ደግሞ በእግዚአብሔር ስም የተረገማችሁ በእግዚአብሔር ስም ድረቁ። እናንተ የረገማችሁ የተረገመ ይሆናል የተባልነው እኛ ነን። በኢየሱስ ስም ምንጫችሁ ይድረቅ። የዲያብሎስ መንግስት ይፍረስ መንግስታችሁ። ከጥልቁ የምትሰሩ መናፍስቶች ጥልቅ ላይ ሆናችሁ የምትሰሩ ጥልቅ ላይ ሆናችሁ የምታሽመዳምዱ በሽታን የምታፈበርኩ እናንተ እርግማን የምትሰሩ ጥልቅ ውስጥ ሆናችሁ የምትደግሙ የምትመትቱ የምትሟርቱ የምትጠነቅሉ የእግዚአብሔር እሳት በጥልቅ ያገኛችሁ በኢየሱስ ስም። በባህር ውስጥ የእግዚአብሔር እሳት ያገኛችሁ፣ በአየር ላይ የእግዚአብሔር እሳት ያገኛችሁ፣ በተራራ ላይ በኢየሱስ ስም የእግዚአብሔር እሳት ያገኛችሁ። ተቃጠሉ መናፍስቶች፣ እናንተ አጋንንቶች። ሃሌሉያ ራፖና ማጋላ ራዲና ሞሰ ገላቦራ የእግዚአብሔር ዕቃ ጦር አለን እኛ። ኢየሱስ ጌታ ነው። ሃሌሉያ የሰው እኛ እንደ ሰው ልማድ አንዋጋ። የእግዚአብሔር ዕቃ ጦር ሃሌሉያ የጽድቅ ዕቃ ጦር ወንጌል፣ እውነት
ሃሌሉያ እምነት የእግዚአብሔር ቃል ሃሌሉያ ጽድቅ ሻዶ ፖሶኮ ባራላላው እግዚአብሔር ሆይ እለፍ ጌታ ሆይ ርስቴን ለመላገጫ አሳልፍ ያትስጥ እንለምናለን። የታመሙትን ፈውስ የወደቁትን አንሳ እባክህ ለምናለሁ። በኢትዮጵያ ምድር ደግሞ እለፍ። ጦርና የጦሪ ወሬ ሻር ጌታ ጦርና የጦሪ ወሬ ሻር በዚህ ያስፈራራ ያለ ዘንዶ አሁን አረድኩ በኢየሱስ ስም የታረደ ይሁን። በኢየሱስ ስም የታረዳችሁ ሁኑ። በሰሜን ሆናችሁ የምትፎክሩ መናፍስቶች በኢየሱስ ስም የተቃጠላችሁ ሁኑ። ሸጥ አንተ አለቃ መንፈስ ይወጋሃለሁ። በኢየሱስ ስም አለቃ ይወጋ። ዋናቸው እንደሞተ ባዩ ጊዜ ሁሉ ሸሹ ተብሎ እንደተጻፈ በኢየሱስ ስም ዋናውን ይወጋለሁ። ጌታ እግዚአብሔር አምላክ ሆይ እለፍ የኔ ጌታ። ስራ የኔ ጌታ ጽድቅ ያብብ፣ እውነት ያፍራ። በምድር ዙሪያ ተመላለስ እግዚአብሔር ሆይ ተመላለስ። በየከተማው በየገጠሩ ተመላለስ ብዬ ይጣራለሁ። የእግዚአብሔር ስራ ይገለጥ፣ የእግዚአብሔር ውበት ይገለጥ፣ የእግዚአብሔር መንግስት ትምጣ፣ መንግስት ምድርን ትውረር። የእግዚአብሔር መንግስት ሾሮ ፖሮ ጋላራዲና ክርስቶስ ተክሎ የሄደው መንግስት ሊያመጣ የሄደው መንግስት ይህን ሰራፋ የዲያብሎስ መንግስት የከሰመ ይሁን። አሜን ስንል ወገኖቼ የከሰመ ይሁን። አሜን በሉ። ኢየሱስ ጌታ ነው። አሜን በሉ። ዲያብሎስ የከሰመ ይሁን። ኃይሉ የተሰበረ ይሁን። ጌታ ሆይ ይለቀቁ፣ እህቶቼ ይለቀቁ ከዲያብሎስ ተጽዕኖ። ጌታ ሆይ ወንድሞቼ እህቶቼ እነሱ በማውቁት መንገድ የያዘው ነገራቸው በኢየሱስ ስም ይለቀቅ። ስራቸው በኢየሱስ ስም ይለቀቅ። ልጆቻቸው በኢየሱስ ስም ይለቀቁ። በጌታ በኢየሱስ ስም ጤናቸው ይለቀቅ። በኢየሱስ ስም ፈውስ ይሁን። ከካንሰር በኢየሱስ ስም ተለቀቅ። ራቦና ማጋላ ራዲናሞስ ይፈወስ። ጌታ ኩላሊት ይፈወስ በኢየሱስ ስም። ጉበት ይፈወስ በኢየሱስ ስም። አንጀት ይፈወስ በኢየሱስ ስም። ጨጓራ ይፈወስ በኢየሱስ ስም። አይምሮ ይፈወስ በኢየሱስ ስም። አካል ሁሉ ይፈወስ in the name of Jesus። ነፃውት ወንድሞቼ እህቶቼ ኢየሱስ ፈዋሽ አምላክ ነው። እኔ ፈዋሽ አምላክ እግዚአብሔር ነኝ አለ እግዚአብሔር። ጌታ ኢየሱስ በደረሰበት ሁሉንም ፈወሳቸው ተብሎ ተጽፏል። ሁላችሁም ተፈወሱ። ኢየሱስ ነው። ሰው አይፈወስም እኮ እኔ ስላልኩ አይደለም። ኢየሱስ ፈዋሽ አምላክ ነው። ሻራቡ ጋላራዲናዎስ መድረስ ወዳለብኝ በኢየሱስ የእግዚአብሔር ጣት ያድርስ። ወንድም ያድርስ። የሚያዘገይ መንፈስ ይመታ። ዲያብሎስን ሐዋርያ ጳውሎስን ያዘገየ ነበር። ሰይጣን አዘገየኝ አለ። የሚያዘገያችሁ ወገቡ ይወጋ። ሩጡ በኢየሱስ ድረሱ በኢየሱስ ይከናወንልኝ በኢየሱስ ይከናወንላችሁ። እናንተ ጻድቃን ቅዱሳን እግዚአብሔርን የምትፈሩ ለእግዚአብሔር የምትኖሩ የጌታን ስም የምትጠሩ ይከናወንላችሁ በኢየሱስ ስም። አተምኩ ጌታ ሆይ ምሕረት አድርግ። ደግሞ ለሚቀልዱ ምሕረት አድርግ ጌታ። ለሚያሾፉ ምሕረት አድርግ ጌታ። አቤቱ አንተን ለማያውቁ ሁሉ ምሕረት አድርግ። ግን አይኖቻቸውን ክፈት ጌታ። አንተን ይወቁ፣ አይኖቻቸው ይከፈት። ክብርህን ይዩ፣ ማዳንህን ይዩ፣ ውበትህን ይዩ ጌታ ሆይ ስለ ኢየሱስ ክርስቶስ ወደ አንተ ይቅረቡ። ጸጋን ይቀበሉ፣ ጸሎትን ለማመዱ፣ ለክርስቶስ ቀን ይዘጋጁ፣ ወንጌል ያዳርሱ። in the name of Jesus ኃይል ይሁንላችሁ ብዬ ለምን ጌታ በዚህ ለምኑ ያልከኝ አንተ ነህ ጌታ። የልመና መስመር ነው ሰው አይደለም። ምን ለምን አንተ ነው ንጉሥ ሆይ እባክህ ከኔ ጋር የሚለምኑ ሁሉ ይከናወንላችሁ። ስለ ክርስቶስ ኢየሱስ ስም ለመንኩ ይከናወንላችሁ። ነገራቸው ጨለመ፣ ብርሃን በላዩ ላይ ይውጣ። ታሪክ ይቀየር። ጌታ እግዚአብሔር ያጥቶ ያገኙ። እባክህ ጌታ ስለ ልጆቻቸው የሚያለቅሱ ታሪክ ይቀየር። ልጆቻቸው ትውልድን ለራሲ ውረስ ጌታ፣ ለራሲ ተጠቀምባቸው ጌታ። የጥፋት ልጅ አይኑር ከቤቷ በኢየሱስ ስም። ሃሌሉያ። የጥፋት ልጅ የለም ጌታ ሆይ አንተና ቤተሰብ ዳን ብለህ አንተ ዳን ቤተሰብ ይድናል ብለህ ጥፋት የለም። ከወገኖች ቤት ጥፋት ይራቅ በኢየሱስም። ሁሉ እንድድኑ እንጸልያለን። በመጣ ጊዜ አስበን ጌታ እግዚአብሔር ምሕረትን አግነንልን። አሁንም ጌታ እግዚአብሔር እንድንተጋ እንድንበረታ እጅ ላይ እጅ ተያይዘ ወደ መንግስት እንድንገሳገስ ብዙዎቹን እንድንናጠቅ ኃይል ይሆንልን፣ ጸጋ ይሆንልን። ከእህቶቼ ጋር ሁን፣ ከወንድሞቼ ጋር
እባክህ አብሬያቸው ሁን። ብቸኛ የሆነችውን እርዳት ጌታው፣ እርዳት። ደግሞ ትዳር ስጣት ጌታው፣ ትዳር ስጣት። ልጅ ደግሞ ስጣት ጌታ፣ ወንድሜን ልጅ ስጠው። አቤቱ ባርከው፣ ትዳር ስጠው። መንገዱን አቃናለት። ኦ ሃሌሉያ። መንገዴን የአብርሃም የይስሐቅ ያዕቆብ አምላክ መንገዴን አቀናልኝ ተብሎ እንደጻፈ አቀናለት፣ አቀናለት፣ ይከናወንለት። ጌታ ሆይ ማገልገል ያለባቸው እንዲያገለግሉ በሮች ይከፈቱ። ጌታ ሆይ ክብር ለአንተ ይሁን፣ ምስጋና ለአንተ ይሁን። ስለተቀበልከን እናመሰግናለን። ጌታ ኢየሱስ ሆይ ስም ይባረክ፣ ስም በምድር ዙሪያ ይጠራ። ጌታው ስም ይታወጅ። አዋጅ ነጋሪዎች እነሱ ጌታ ክብሬን የሚያውጁ እነሱ፣ ስሜን የሚያከብዱ ስሜን የሚያውጁ እነሱ ጌታው ይታጠቁ። ጌታው ትውልድ ነሳ። ጌታው በየትምህርት ቤቱ እለፍ። ጌታው በየእግዚአብሔር ሆይ በእውነት አቤቱ በየመስሪያ ቤት በየሰው መገናኛ እለፍ። ጌታ ሆይ ሁሉ ለራሲ ማርክ ማርክ። ጌታው ለራሲ ይሁን። ክብር በሰማይ ክብር በምድር ላንተ ይሁን። ስለሰማን እናመሰግናለን። ጌታ አቅም ስለሰጠን እናመሰግናለን። ስለረዳን እናመሰግናለን። ያለ አንተ አንዳች አልቻልንም። አንተ ነህ ሁሉን ያደረከው። ምህረትን አግነንልን፣ ጸጋን አብዛልን። እስከ መጨረሻ እንድንተጋ እርዳን። በመጣ ጊዜ በክብር አግኘን። ጌታ ሆይ ለምናል። ቤተ ክርስቲያን አነቃቃት ጌታ፣ አነቃቃት፣ አዘጋጃት ጌታ። አቤቱ ላይ ሳይሆን የእውነት ለክብር እንዲቆሙ ማጸናለሁ። በሰማይ ክብር አባት ሆይ፣ በምድርም ክብር አባት ሆይ፣ አንተ ሁሉን ትገዛለህ ጌታ ሆይ። እንታመናለን፣ እንደገፋለን። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ብሩክ ነው። በወንዝ ዳር እንደተተከለ ስሩንም ወንዝ ውስጥ እንደተከለ በጋና በክረምት እንደሚያፈራ ነው ተብሎ እንደተጻፈ ያፍሩ እህቶቼ፣ በኢየሱስም ወንድሞቼ ያፍሩ። ጌታ ሆይ ከሕዝቢ ጋር አሁን ሁሉን ለክብር ይቀደስኩት ለአንተ አሳልፌ ሰጠው። በሰማይም በምድርም ክብር ለአንተ ይሁን። ሰላም ለእህቶቼ ይሁን። ጥበቃ ለወንድሞቼ ይሁን። ሰላም ለወንድሞች፣ ጥበቃ ለወንድሞች፣ ምህረት ለእህቶቼ ወንድሞች፣ ለቤተሰብ፣ ለትዳር፣ ለልጆች፣ ለአባቶች፣ ለእናቶች ጌታ ሆይ አቤቱ አይኖች ይመልከቱ። በርህራሄ አይን ተመልከታቸው፣ ይከናወንላቸው። ይህን ሁሉ ስንለምን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ብለህ ስማን። አሜን አሜን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። እግዚአብሔር ከእናንተ ጋር ይሁን ከዛሬ ጀምሮ እስከ ዘላለም በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን አሜን። ጌታ ይባርካችሁ ወገኖች። ለሌሎችም ሸር አድርጉና ጸሎት ይለማመዱ፣ ይጸልዩ። በቃ ከእግዚአብሔር ነው ሁሉ ነገር የሚገኘው። ክብሩን ደግሞ እሱ ይውሰድ። አሜን። የዛሬ ጨርሰናል።